ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ለብሔራዊ ሰንደቅ ክብር ሰላም ብሔራዊ ሰንደቅ ዓላማነት ማለት ነው። ኮማንዶ አየር ወለድና የልዩ ዘመቻዎች እዝ 65ኛ ዓመት ክብረ በዓሉን በደመቀ ሁኔታ አክብሯል። ፐርፎርማንሱን አቅሙንና ኃይሉንም አሳይቷል። ቀይ መለያውን በትክክለኛ ወደፊት ከሚሰጠው ቀይ ግዳጁ ጋር ለማገናኘት ራሱ ማሰብ አለበት። ወደፊት ያለው ቀይ ግዳጅ ነው። መከላከያ መንግስትም ከውጭ ለሚመጣብን ጥቃት ጥሩ መቺ ኃይል አድርገን እያዘጋጀ ነው። በዚህ ደረጃ ራሱን ያዘጋጀ ኃይል ነው። በሙሉ አስተሳሰቡ፣ በችሎታው፣ በብቃቱ ከነዚህ በፊት ከነበረው መጠን ጥራት ጨምሮ ዝግጁ የሆነ ኃይል ነው። ይህ ኃይል በሀገር ውስጥ ያለው ግዳጅ የሚመጥነው አይደለም። እየተሰማራ ያለው መሰማራት ስላለበት ነው። ወደፊት የሀገራችን ዋነኛው ጥቃት የሚመጣው ከውጭ ሀገር ነው። ከውጭ የሚመጣው ደግሞ ሁለቱን የውሃ አብዮትን ይዞ የሚመጣ ነው። ስለዚህ ሁለቱን የውሃ አብዮትን ይዞ ለሚመጣው ችግር ሰላማዊ አማራጩ ዝግ ከሆነ የጉልበት አማራጭ እንደ አንድ አማራጭ ይታያል። ይህ ኃይል ትልቅ ግዳጅ እንዳለው ያውቃል። ወደፊት ያ ግዳጅ መቼ ይሆናል የሚለው መንግስት የሚወስነው ይሆናል። ለዚያ ግዳጅ ራሱን እያዘጋጀ ያለ ኃይል ነው። ወይ በቬሎሲቲ አውቶቡስ ተጀመረ። ይገርማል። ታዲያስ የምስራች! ለተቀላጠፈ መንገዶ መንገድ የትራንስፖርት ካርድ በቬሎሲቲ ተጀመረ። ለመንገዶ መቀላጠፍ የመንገድ ካርድን በቬሎሲቲ ኤሌክትሪክ አውቶቡሶች የመግቢያ በር ጋር በሚገኘው ቫሊዴተር ማሽን በማስነካት ብቻ አገልግሎቱን ያገኛሉ። ለቀልጣፋ መንገዶ መንገድ ካርድን ሲጠቀሙ ሰልፍ መጠበቅ አይታሰብም። መንገድ ካርድን ከተጠቀሙ የቬሎሲቲ አውቶቡስ ሆስተሶች የተያዘሎትን ወንበር ይሰጥዎታል። ምን ይህ ብቻ! የካርዶን ቀሪ ሂሳብ ለማየትና በጉዞ ላይ ያሉ ካርዱን በተሳፈሩበት አውቶቡስ ላይ መሙላት ይችላሉ። በቴክኖሎጂ የታገዘውን ይህን የመንገድ ትራንስፖርት ካርድ በቬሎሲቲ አውቶቡሶች ወይም በቦሌና በሜክሲኮ ተርሚናሎች ላይ ማግኘት ይችላሉ። ለተቀላጠፈ መንገዶ የመንገድ ካርድ ይሁን ምርጫው። በብሔራዊ ሰንደቅ ዓላማነት ማለት ነው። ሞራል እየሰጣችሁልን በክብር እንቀበላቸው። እነሆ ባለቀይ ቦኔቶቹ የኮማንዶ አየር ወለድና የልዩ ዘመቻዎች እዝ 65ኛ ዓመት ክብረ በዓሉን በደመቀ ሁኔታ አክብሯል። ፐርፎርማንሱን አቅሙንና ኃይሉንም አሳይቷል። The Commando and Airborne Unit of our Special Operations Command. ከነሱ ቀጥሎ ደግሞ ባለአረንጓዴዎቹ የምድር ኃይላችን እነሆ የመጣ ነው።
ምድር ኃይል Now marching in formation with their green berets are the members of the ground forces. ምድር ኃይል ጋራ ሸንተረሩን እየሰነጠቀ ኢትዮጵያ ዳር ድንበርን የሚያስከብር ብርቱ ኃይል ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ለብሔራዊ ሰንደቅ ክብር ሰላም። የልዩ ዘመቻዎችን እዝ የግዳጅ አፈጻጸም ከማንሳታችን በፊት በመጀመሪያ በደንብ መሰመር ያለበት ልዩ ኃይል መሆኑን ነው። የመከላከያ ሰራዊታችን የመጨረሻ ምሽግ ነው። የመጨረሻ ምሽግ የሚያደርገው ህገ መንግስቱን፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ብሔራዊ ጥቅም ናሽናል ኢንተረስት ስለሚጠብቅና ሌሎች የሰራዊታችን ክፍሎችም ሁኔታ በከበደ ጊዜ ፈጥኖ ደራሽ በመሆኑ ነው። የልዩ ዘመቻዎች እዝ በመከላከያ ውስጥ የመጨረሻው ትልቁ ምርጥ ተዋጊ ወይም ኤሊት ፎርስ ነው። የልዩ ዘመቻው እዝ አመራሩም ሆነ አባላቱ ከማንኛውም ሰራዊት በላይ በአስተሳሰብ በደንብ የተገነቡ ናቸው። አስተሳሰቡ እንዲያድግ ያደረገው ኢትዮጵያዊነት ነው። አስተሳሰቡ ስንል የአገሪቷን ብሔራዊ ጥቅም ጠንቅቆ የሚያውቅ ህዝቦችን የሚያከብር ድሉም በህዝቦች ድጋፍ የሚቆም ኃይል በመሆኑ ነው። ይህን ኃይል የተለየ የሚያደርገው አስተሳሰቡ ብቻ አይደለም። ከሁሉም የሰራዊታችን ክፍሎች የተሻለ ችሎታና ብቃት እንዲኖረው የተደረገ ኃይል በመሆኑም ጭምር ነው። ችሎታና ብቃት አለው ማለት በአገሪቷ ላይ ከየትኛውም አቅጣጫ ሊቃጣ ወይም ሊሰነዘር የሚችለውን ማንኛውንም አይነት ጦርነት በሚገባ ለመመከት የሚያስችለው በመደበኛ በሽምቅ ወይም ጎሬላ ውጊያም ሆነ በከተማ ውጊያ በደንብ የተካነ የተገነባ ኃይል ነው። ሶስተኛው ነጥብ አስተሳሰቡና ችሎታው ብቻ በቂ አይደለም። በጠንካራ ዲሲፕሊን እንዲሁም በመርህ የተገነባ ነው። ይሄ ነው የልዩ ዘመቻዎች እዝ መሰረታዊ መነሻው። ከግዳጅ አንጻር እንዴት ነው የሚታየው ለሚለው በግዳጅ አፈጻጸም ራሱን እያሳደገ እያጎለበተ በትውልድ ቅብብሎሽ 65 ዓመታትን አስቆጥሮ ዛሬ ላይ ደርሷል። በእኛ ዘመን ጥቂት ሆኖ ብዙ ነገር የሚሰራ ኃይል ነው። በልዩ ኃይሎች ግዳጅ አፈጻጸም ላይ ብዙ አብነቶችን ማንሳት ይቻላል። በእኔ ልምድ በግንባር እየመራሁ ያየሁትን ልግለጽ። በሰሜኑ ጦርነት ሰራዊቱ በተጠቃበት ጊዜ የልዩ ዘመቻዎች እዝ ሲገባ በቁጥሩ ባደረጃጀቱ ትንሽ ነበር። ያ ትንሽ ኃይል የማድረግ አቅሙ እንደ ትልቅ ኃይል ነው። አንድ ግንባር ሲዘጋ በትንሽ ምርጥ ተዋጊዎች ግንባር መክፈት የሚችልና የመከላከያን የማድረግ አቅም የሚያጎለብት በተመጠነ ትንሽ ኃይል ትልቅ ኃይል ማቆም የሚችል ነበር። ይህም ጋን በጠጠር እንደማቆም ማለት ነው። 3 የጠላት እዞችን ያቆማቸው 2 ሻለቃ ጦር የልዩ ዘመቻዎች እዝ ነው። በጣም ለመስዋዕትነት ቅርብ ነው። በተክለ ሰውነትም ሆነ በአስተሳሰቡ ብቁ ነው። ተኩሶ መምታት የሚችል የማድረግ አቅሙም ከፍተኛ ነው። በገጠመን የኤርትራ ጦርነት፣ በሰሜኑ የወያኔ ጦርነት፣ በሀገር ውስጥ በነበሩት የሽምቅ ውጊያዎች፣ ሞቃዲሾና ሶማሌ ውስጥ በነበሩ የተለያዩ ውጊያዎች መከላከያ የተቀዳጃቸውን ድሎች በተመለከተ የልዩ ዘመቻዎች ክፍልን ጥሎ ማለፍ አይቻልም። ምናልባትም ዋነኛዎቹ በአንዳንዱ ግንባር መተኪያ የሌላቸው፣ በአንዳንዱ ግንባር ደግሞ ደጋፊ ሆነው ግዳጃቸውን እየፈጸሙ የመጡ ናቸው። የግዳጅ አፈጻጸማቸው ዋናው መለኪያ ምንድነው ካልን በኃይል ደረጃ በጣም ብቁና ትንሽ ነበሩ። አሁን ላይ የልዩ ዘመቻዎች እዝ ትልቅ ኃይል ነው። ከታች ወስደው ማደግ ይችላሉ። በልዩ ዘመቻ ኃይል ውስጥ 50 አለቃና 100 አለቃ የሻምበሉን ስራ መስራት የሚችሉ ናቸው። በሌላ አቅጣጫ ምርጥና ብቁ ተዋጊውን ለማስፋት ከፍተኛ ስራ ተሰርቷል። ትልቅ አቅም የሆነው ይሄ ነው። በኢትዮጵያ ታሪክ ውስጥ የልዩ ዘመቻዎች እዝ የተመሰረተበትን 65ኛ ዓመት በዓሉን ሲያከብር 1-3 ብለን የምንጠራቸው ሻለቆች አይደሉም ያሉን። በእዝ ደረጃ በክፍለ ጦሮች የተደራጀ ጠንካራ ማሰልጠኛና ሰራተኛ፣ ጠንካራ አመራር ያለው ራሱን ችሎ ትልቅ ግዳጅ መፈጸም የሚያስችለው ስነ ልቦና፣ ችሎታና ብቃት ያለው ኃይል ነው። በመከላከያም ደረጃ የመጨረሻ ምሽጋችን ነው። መከላከያ ለሀገራችን የመጨረሻ ምሽግ እንደሆነ ሁሉ ልዩ ኃይል የመጨረሻ ምሽግ ተደርጎ መቆጠር መቻል አለበት።
ክፍሉ መከላከያ እስካሁን ባለው የግዳጅ አፈጻጸም የምንኮራበት ትልቅ ኃይል ነው። የህዝቦች አለኝታ፣ ስርዓተ መንግስቱን፣ ሀገሩን የሚጠብቅ ነው። የልዩ ኃይሎች እዝ አሁን ያለውን ዝግጁነት በሶስት ነገሮች መለካት እንችላለን። የልዩ ዘመቻ ኃይል በእዝ ደረጃ ተደራጅቷል። የተደራጀበት የራሱ ምክንያት አለው። ሁለተኛው በክፍለ ጦሮች የተዋቀረ ነው። ሶስተኛው በጣም ጠንካራ ስታፍና ማሰልጠኛ አለው። ዛሬ በብዛትም በጥራትም እያሰለጠነ ይገኛል። ይህ ኃይል ሀገር ውስጥ ያለው ግዳጅ የሚመጥን አይደለም። እየተሰማራ ያለው መሰማራት ስላለበት ነው። ወደፊት የሀገራችን ዋነኛው ጥቃት የሚመጣው ከውጭ ሀገር ነው። ከውጭ የሚመጣው ደግሞ ሁለቱን የውሃ አብዮትን ይዞ የሚመጣ ነው። ለዚህ ሁለቱን የውሃ አብዮትን ይዞ ለሚመጣው ችግር ሰላማዊ አማራጩ ዝግ ከሆነ የጉልበት አማራጭ እንደ አንድ አማራጭ ይታያል። የጉልበት አማራጩ እንደ አንድ አማራጭ ሲወሰድ አሁን በዘመናችን በደረስንበት የውጊያ አስተሳሰብና የውጊያ ጽንሰ ሐሳብ ወደፊት የሚመጣው የልዩ ዘመቻዎች እዝ ነው። መከላከያም ክፍሉም እየተዘጋጀ ያለው ለቀጣዩ ግዳጅ ነው። ከሀገር ውጭ የሚመጣውን ጥቃት መመከት የሚያስችል አስተሳሰብ፣ ስነ ልቦና፣ ችሎታና ብቃት እንዲያገኝ እየተደረገ ትጥቁም በዚሁ ደረጃ እየተስተካከለ ነው የሚገኘው። ይሄ ኃይል ትልቅ ግዳጅ እንዳለው ያውቃል። ወደፊት ያ ግዳጅ መቼ ይሆናል የሚለውን መንግስት የሚወስነው ይሆናል። ለዚያ ግዳጅ ራሱን እያዘጋጀ ያለ ኃይል ነው። እዚህ ላይ በደንብ መሰመር ያለበት የልዩ ዘመቻዎች ኃይል እስካሁን ካሳለፋቸው ከፈጸማቸው ግዳጆችና ከነበረው ስራ መማር አለበት። ምንድናቸው የሚማራቸው የሚለውን ነጥብ ማጤን ይጠይቃል። በውጊያ አስተሳሰብ፣ በችሎታ ምንድነው የሚማረው? ወደፊት ከሚመጣው ግዳጅ አንጻር ምንድነው የሚጠብቀኝ? ለዛስ እንዴት ነው ብቁ የምሆነው የሚለውን በብቃት እየፈጸመ ያለ ኃይል ስለሆነ መከላከያም መንግስትም ከውጭ ለሚመጣብን ጥቃት ጥሩ መቺ ኃይል አድርገን እያዘጋጀ ነው። በዚህ ደረጃ ራሱን ያዘጋጀ ኃይል ነው። በሙሉ አስተሳሰቡ፣ በችሎታው፣ በብቃቱ ከዚህ በፊት ከነበረው መጠን ጥራት ጨምሮ ዝግጁ የሆነ ኃይል ነው። የልዩ ዘመቻዎች ኃይል 65ኛ ዓመት የምስረታ በዓሉን እያከበረ ነው። አብዛኛው ጉዞ በትንሽ ኃይል ግን ደግሞ በትልቅ ግዳጅ ነው የነበረው። አሁን ያለው የልዩ ዘመቻዎች ኃይል ድሮ ከታላላቆቻቸውና ከአባቶቻቸው ከወሰዱት ልምድና ተሞክሮ በላይ ትላልቅ ግዳጆችን ተወጥተዋል። አሁን ባለው ዕድሜ በሶማሊያ የጂሃዲስቶች ጦርነት ተሳትፏል። ትልቅ ተሞክሮ አለው። የልዩ ዘመቻ ክፍሎች አብዛኛዎቹ በዚህ ውጊያ ውስጥ የተሳተፉና ያለፉ ናቸው። ሁለተኛው የኤርትራን ጦርነት ሙሉ በሙሉ ከወያኔ ጋር የነበረውን ጦርነት የተሳተፉ ናቸው። ድሮ ከታላላቆቹና ከአባቶቹ የቀሰመው እንዳለ ሆኖ በግዳጅ አፈጻጸም፣ በአስተሳሰብ፣ በችሎታ፣ በአደረጃጀትም አሻሽሎ በእርግጠኝነት መናገር የሚቻለው ከ30 ዓመትና ከዛ በፊት ከነበረው ልዩ ኃይል አንጻር ሲታይ አሁን በጣም ያኮራል። በስተው ጠንክረው ፈርጥመው ትልቅ ኃይል ለመሆን በቅተዋል። በኢትዮጵያ የልዩ ኃይሎች 65ኛ ዓመት የምስረታ በዓል ከባለፈው ትምህርት ወስዶ ያለፈውንም አሻሽሎ እንደ ክፍል እዝ ሆኖ የተደራጀ ስለሆነ በእውነቱ የድሮ አባቶቹ የሚኮሩበት፣ አሁን ያሉትም የድሮ አባቶቻቸውን መነሻ አድርገው ኢትዮጵያዊነትንና ችሎታቸውን አበልጽገው እዚህ ደረጃ የደረሱ ስለሆነ ሊመሰገኑ ይገባል። በሁለተኛ ደረጃ ያለኝ መልእክት እንኳን አደረሳችሁ የምለው ለበዓሉ ብቻ አይደለም። በዓሉ 65ኛውን ወደፊትም ደግሞ 80ና 90ኛውን ዓመቱን ሊያከብር ይችላል። ኢትዮጵያ በረጅም የትውልድ ቅብብሎች ወደፊት እንድትሄድ የልዩ ዘመቻዎች እዝ ማተኮር ያለበት ተተኪ ማፍራት፣ ክፍሉን መገንባት፣ ቀጣይ ያለውን ግዳጅ በብቃት ለመፈጸም እንደ ክፍል መዘጋጀት አለበት። በድጋሚ እንኳን አደረሳችሁ ለማለት እወዳለሁ። ከበዓሉ በላይ ክፍላችሁን፣ ክብራችሁን፣ መለያችሁን ጠብቁ። ቀይ መለዮ ከሁሉም በላይ ክብር የሚሰጠው ነው። በዚህ ክፍል ተፈልጎ ብቻ የሚገባበት አይደለም። ሰው በጣም ተፈትሾ የሚገባበት ክፍል ነው። ያ ደግሞ የክፍሉን የማድረግ አቅም ለመጠበቅ የሚደረግ ስርዓት ነው። ስለዚህ ቀይ መለዮውን በትክክለኛው ወደፊት ከሚሰጠው ቀይ ግዳጁ ጋር ለማገናኘት ራሱ ማሰብ አለበት። ወደፊት ያለው ቀይ ግዳጅ ነው። አመሰግናለሁ። አሉና ጀነራል አበባው ታደሰ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም የጥቁር አንበሳ ጀግና ሜዳይ ተሸላሚ ስለ ልዩ ዘመቻዎች እዝ 65ኛ ዓመት ምክንያት በማድረግ ለቀያይ ነብሮች የሰጡት
እማኝነትን አጠናቀቁ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ